ለወንድማችን ነብይ አንትዬን ስጦታ የምንሰጥበት ሰዓት ነው። ነብይ አንትዬ ወደ መድረክ ይመጣል። ቆማችሁ ብትሸኙልን። የኤሊቬሽን ዓለም አቀፍ ቤተክርስቲያን እነዚህ የምታዩዋቸው ያማሩ ቆንጆች በእግዚአብሔር ፊት ማለት ነው። እነዚህ ደግሞ ስጦታ ለወንድማችን ይዘን መተናል። ስጦታ እንሰጣለን ብለዋል። መጀመሪያ ከእንግዶች እንጀምር። እንግዶች ስጦታችሁ ይዛችሁ ወደዚህ ትመጣላችሁ። ነብይ ወደዚህ ኢየሱስ ጌታ ነው። እንኳን ለወንጌል በስራት ቤተክርስቲያን ለሶስተኛ ዓመት ፍቅርና ምስረታ በዓል በሰላም አደረሳችሁ አደረሰን። ለእግዚአብሔር ክብር ይሁን። ኢየሱስ ጌታ ነው። እኛ እንደ ኤሊቬሽን ቤተክርስቲያን አገልጋዮች ለነብይ አንትዬ ያለንን ፍቅር ለመግለጽ ጥቂት ስጦታ ይዘን መጥተናል። ኢየሱስ ጌታ ነው። ይህ ስጦታ በምንሰጥበት ሰዓት በጭብጨባ እግዚአብሔርን ያክብራችሁ እንድትቀበሉ እንጋብዛችሁ። ጌታ ይባረክ። ስለሰጣችሁኝ ስጦታ ስላሳያችሁት ፍቅር እግዚአብሔር አምላክ ይባርካችሁ። አገልጋዮችንም መሪዎችንም የሰማይ አምላክ እግዚአብሔር ፓስተር ሳሚ አብዝቶ ይባርካችሁ። ፕሮፌት አብይ ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባረክ። ነገራችሁ እየበዛ እየሰፋ ይሄድ። አትያዙ፣ አትገደቡ። በህይወት ዘመናችሁ ሁሉ ማንንም አይቋቋማችሁ። እግዚአብሔር አምላክ በመውጣትና በመግባታችሁ ከናንተ ጋር ይሆን። እጁንም ልጁንም ማየት ይሆንላችሁ። ይሄ ቀን በህይወታችሁ ላይ በጌታ በኢየሱስም መታሰቢያ የሆነ ቀን ይሆንላችሁ። በኢየሱስ ስም አሜን። ተፈጸመ። ወዳችኋለሁ። አመሰግናለሁ። ተባረኩልኝ። አሁን ደግሞ የእናቶች ስጦታ ቶሎ በፍጥነት የእናቶች ስጦታ ወደ መድረክ ሞራል ያስፈልጋል። ቶሎ ፈጠን ፈጠን ብለን ነው የምንሄደው። ይባረክ። አሁን ከእናቶች ከአሸሮች የተበረከተልንን ስጦታ እህት ላይ እኮ ትሰግልናለች በጭብጨባ። በዚያ ደግሞ ከባለ ጭብጨባ ጌታ ነው። አይ መጀመሪያም ካያያዙ ማውቂያለሁ ምን እንደሆነና ይሄ ቤት ሄዶ ነው የሚከፈተው። ጉባኤ ተስማምተናል በሉ። አልተስማማችሁ? ዳቦ ነው። አልቻልኩበትም ዝም ማለት ምስጋናና ክብር ይሁንለት ምስጋናና ክብር ይሁንለት ማን ነበረ ያኔ
ከጎኔ ሆኖ ያበረታኝ በበረሃው ላይ እሱ አይቀርም ከጎኔ ሆኖ ያበረታኝ ያን ዘመን አለፈ እሱ አይቀርም ከጎኔ ሆኖ ያበረታኝ አምልኮዬን ይዤ አደባባይ ልውጣ ያኮራኛል እንጂ አላፍርም በጌታ የረዳኝ ያገዘኝ የረዳኝ ያገዘኝ የረዳኝ ያገዘኝ አምልኮዬን ይዤ አደባባይ ልውጣ ያኮራኛል እንጂ አላፍርም በጌታ የረዳኝ ያገዘኝ የረዳኝ ያገዘኝ የረዳኝ ያገዘኝ እኔዋ ስትከፋ ሆነ በአባቴ ፊት እንዲህ ሲሆን ውርደት መስሏት ክብሬን መጣሌ በእሱ አይደለሁም በሕይወት መኖሬ ሰማይን ለሠራ ምድርን ለዘረጋ ላለና ለሚኖር አልፋና ኦሜጋ እሆናለሁ ገና ገና ከዚህ በላይ ገና ገና ከዚህ በላይ ገና ገና በሕይዋ ስትከፋ ምልኮለ በአባቴ ፊት እንዲህ ስሆን ውርደት መስሏት ክብሬን መጣሌ በእሱ አይደለሁም በሕይወት መኖሬ ሰማይን ለሠራ ምድርን ለዘረጋ ላለና ለሚኖር አልፋና ኦሜጋ ከዚህ በላይ ገና ገና ከዚህ በላይ ገና ገና ወደዋለሁ ሕይወቴ ነው ከዚህ በላይ ክብር ለእግዚአብሔር ይሁን። አሁን ሃይላይቱን ያሳየናችሁ እንዳትጓጉ። ይሄን ለማየት አጋጣሚውን ካገኛችሁ በቢሮ ባለሙያ ሲጨርሰው ይቀራዋል። ባለሙያ ነው የሚጨርሰው፣ መቅጠም ብቻ ነው የሚቀረው። ክብር ለእግዚአብሔር ይሁን። በቃ ምን እላለሁ፣ ያንሰዋል። ይሄ አይገባውም፣ ያንሰዋል። ደስታችንን መግለጫ ነው። ክብር ለጌታ ይሁን። ሰው ራሱን ማየት ብርቅ ይሆንበታል። ሶሻል ሚዲያ ላይ በሚሊዮን የሚቆጠሩ ፎቶዎች አሉ። ቤት ውስጥ ብዙ ፍሬሞች አሉ። ክብር ለኢየሱስ ይሁን። ታውቃላችሁ እኔ የገባኝ አንድ ነገር እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ። ልባርካችሁ በቃ በጌታ በኢየሱስ ስም የወደዳችሁ እግዚአብሔር ሰው ይስጣችሁ። ሰው የሰጣችሁ እግዚአብሔር ምድሪቷን አሳልፎ ይስጣችሁ። ማሚዬ ታውቂያለሽ፣ ያው እኔ በጣም ተናጋሪ ነኝ፣ ግን በቃ አንዳንዴ ቃላት አጣለሁ። እግዚአብሔር ዘመናችሁን ይባርክ፣ ዘላለማችሁ ይባረክ። እኔን አይደለም ያከበራችሁት ጸጋውን ነው። ያከበራችሁት ጸጋ ያክብራችሁ። ኢየሱስን ብላችሁ ከኔ ጋር ያበራችሁ እናንተ የሰማይ አምላክ እግዚአብሔር ሰባት ዘራችሁን ይባርክላችሁ። ትውልዳችሁ ሁሉ ተባርኮ ይቀር፣ እየባረከ ለበረከት ያደርግላችሁ። ስለ ፍቅራችሁ፣ ስለ ስጦታችሁ፣ ስለ አክብሮታችሁ ያ ብቻ አይደለም፣ ሁላችሁም በቸርችም በቤትም ስለምትማልዱልኝ ያውቃለሁ። የሰማይ አምላክ እግዚአብሔር ዘመናችሁን ይባርክ፣ ዘላለማችሁ ሁሉ የበረከት ይሆን። ምንም ምርጫ የለንም። እግዚአብሔር የሰጠንን ተልእኮ ለመፈጸም ከመትጋት ውጪ አብረን እንተጋለን። እግዚአብሔርን እጅ እናያለን። ጌታ ይባርካችሁ። ወዳችኋለሁ። ዘመናችሁ ሁሉ ተባርኮ ይቀር። እነዚህ የሚያማምሩ ቆንጆ ልጆች የዚች ቤተ ክርስቲያን የነገ ኃላፊነት ያለባቸው፣ ተጠያቂነት ተጠሪነት ያለባቸው፣ አሁን ደግሞ ለወንድማችን ለአባታችን ለነብይ አንተነህ ባይመጥንም የሚመጥን ብለን እኛ ያሰብነውን ደግሞ ልንሰጠው እንፈልጋለን ብለዋል። ወደ መድረኩ ሞራል ያስፈልጋል ግን
ነገር አለ። ያው ይሄንን ነብይ ይመጥነዋል ብለን አይደለም አሌክስም እንደተናገረው፣ ግን በቃ እንደ አባት እንደ ታላቅ ወንድም እንደ ጓደኛ ከትንሹ ጋርም ትንሽ ከትልቁ ጋርም ትልቅ ሆኖ ነብይ በእውነት ማንም ሰው ሄዳችሁ ብትጠይቁት ነብይ ከነብይ ምን ትወዳላችሁ ብንባል ትህትናውን ነው አይደል የምንለው። በትህትና ደግሞ ለኛ ለወጣቶች እግዚአብሔርን በጣም አድልቶልን በጣም ተገኝቶልን በጣም ደግሞ ጌታን ባገኘው አጋጣሚ እንደ አባት ሳይሳሳ ጊዜውን ሳይሳሳ ምንም ነገር ሳይሰስት አብሮን በጸሎትም ቢሆን በምክርም ቢሆን ስናጠፋ እየገሰጸን አሪፍ ነገር ደግሞ ስናደርግ ጎበዝ በርቱ እያለን ትንሽ ጊዜ ቢሆንም ብዙ ነገር ስለሱ መናገር እንችላለንና ይሄን ያደረገው እግዚአብሔር ነው። አንድ እግዚአብሔርን አመስግኑልን ስለሱ። እና ይሄንን ስጦታ ስናዘጋጅ ነብይ አንድ ቃል ወደ ልቤ ይመጣ ነበር። ከባለፈው አመት ስንባባል ነበር አይደለ? ከሱ በቀር ሌላ አምላክ አልነበረም። እግዚአብሔርን ብቻውን ነብይን የመራው እግዚአብሔር ብቻ ነው ያመጣው። ከዛን እንዴ 3 አመት ቀላል አይደለም አይደለ? ዝም ብሎ 1 2 ተብሎ የሚቆጠር ጊዜ አይደለም። 1 2 ብሎ ባለፈ ቀናት በተቆጠሩ ጊዜ ሌላ ነገር የሚመጣበት እንትን አለው። ቀን ራሱ ይዞት የሚመጣ ጉዳይ አለ። ግን ያንን ሁሉ እግዚአብሔር አሻግሮት ብቻውን መርቶት እዚህ ተገኝቷል። ነብይ እንወድሃለን በጣም ገና ደግሞ ከዚህ በላይ እንድትገለጥ አብረን እናገለግላለን። ይሄ ደግሞ እኛ ብቻ አይደለንም፣ በመካከልም አሉ ወጣቶች በሙሉ ነው እና ተረከበ። ነብይ እንወድሃለን። ምስጋና ምስጋና መልካም ነው ዝማሬ፣ ምስጋና መልካም ነው ዝማሬ። ሰዋለ ለአምላኬ እልልታን ጨምሬ ምስጋና ምስጋና መልካም ነው ዝማሬ፣ ምስጋና መልካም ነው ዝማሬ። ሰዋለ ለአምላኬ እልልታን ጨምሬ ለጌታ ስግደት ጨምሬ ክብር ለጌታ ይሁን። እንደ እግዚአብሔር ያለ ማንም የለም። ከቀደም ጀምሮ እየመጡ ያሉ ስጦታዎች በሙሉ ለኔ መልእክት አላቸው። እነግራችሁ ነበር ግን ታባክናላችሁ ሚስጥርና አልነግራችሁም። ለኔ መልእክት አላቸው። በጌታ በኢየሱስ ስም እግዚአብሔር አምላክ እንደ አብርሃም ዘራችሁን በምድር ሁሉ ላይ ያብዛላችሁ። እንደ ሰማይ ከዋክብት እንደ ምድር አሸዋ ዘራችሁን ያብዛላችሁ። ክብር ለጌታ ይሁን። ስላሳያችሁ ፍቅር፣ ስላላችሁ አክብሮት፣ ስለ ስጦታችሁ ሁሉ እጅግ አድርጌ አመሰግናለሁ። በጣም ነው የምወዳችሁ። እናንተ ሁሉንም ወጣቶች ወክላችሁ እንደቆማችሁ አውቃለሁና እናንተንም ሌሎችንም የወከሏቸውንም ወጣቶች በጣም ነው የምወዳችሁ። ለእናንተ መሳሳው ጊዜ፣ ለእናንተ መሳሳው ጉልበት፣ ለእናንተ መሳሳው የጸጋ ስጦታ የለኝም። አንድ ቀን እኔን ያቆመኝ ጌታ በኔ ቦታ ከኔ በእጥፍ ጸጋ፣ በእጥፍ ክብር፣ በእጥፍ ቅባት አቁማችሁ እንደማይ ተስፋ አለኝ። ብዙዎቻችሁ ጋር በጣም ደስ የሚል በቃ ተስፋ እያየሁ ነው። እግዚአብሔር አላከሰረኝም፣ ትርፋማ ሆኛለሁ የምለውን ነገር እያየሁ ነውና ደግሞ በዚህ አጋጣሚ ልነግራችሁ የምወደው ስለ ግል ባህሪያችሁ ሳላመሰግናችሁ አላልፍም። እኔን በምታከብሩት ልክ ሌሎችን አገልጋዮች በሙሉ ምእመናኑን በሙሉ አባላቶችን በሙሉ እናቶችን፣ አባቶችን፣ ወጣቶችን ሁሉ ስለምታከብሩ የሰማይ አምላክ እግዚአብሔር ያክብራችሁ። ቃላት የለኝም። የቀረውን ፍቅሬን ሌላ ጊዜ ገልጽላችኋለሁ። ይሄ ቀብድ ነው። ወዳችኋለሁ። ተባረኩ። አሁን ደግሞ አገር አቋርጠው ወንዝ ተሻግረው ስንት ኪሎ ሜትር አቋርጠው ልጄን መባረክ እፈልጋለሁ፣ ቢያንስ እንኳን መባረክ እፈልጋለሁ ብለው ከሩቅ አገር አቋርጠው
አገር እንግዲህ ኢትዮጵያ ነው፣ ክልል ማለት ነው። ያው ዘንድሮ አገሬ ጋሞ ጎፋ ነው ይላል፣ አገሬ ወለጋ ነው ይላል። አገሬ ኢትዮጵያ ነው፣ እሱ ክልል ነው። ስለዚህ ከክልል አቋርጠው አዲስ አበባ ገብተው ነቢይ አንትዬን እባርካለሁ ያሉ እናት አሉ በመካከላችን። እሳቸውን ስም መጥራት አልፈልግም፣ ወደዚህ ይመጣሉ ስጦታቸውን ይዘው። እናት ታዱ ይባላሉ። ወደዚህ እናትም እንግዲህ እሳቸው ናቸው። አንድ ጎረምሳ አሉ እዚህ ጋር ስማቸው እንዳልጠራ ወደዛ ተደበቁ። የወንድም ትዕግስቱ እናት እዛ ጋር አለ። ያውና በጣም ነቢይ አንትዬን ደከመኝ ሰለቸኝ ሳይል መሸ ነጋ ሳይል ከሱ ጋር እየተንከራተተ ብዙ ዋጋ እየከፈለ እዚህ እሱ ያገለግላል። እናት ደግሞ ከሩቅ ቦታ እሱንና ቤተ ክርስቲያንን ያገለግላሉ። ዛሬ ደግሞ መገኘት አለብኝ ብለው ብዙ መንገድ ተጉዘው ወንድማችንን ስጦታ ይዘው ለሱ ሊሰጡ እዚህ ተገኝተዋል። ስለሳቸው እግዚአብሔር ይመስገን። እስኪ አክብሮ እግዚአብሔርን ስጦታውን መስጠት ይችላሉ። ሁላችሁንም እንኳን እግዚአብሔር እንደ 3ኛው ዓመት ለቤተ ክርስቲያናችሁ በኋላ ደረሳችሁ። እቺን ቤተ ክርስቲያን እኔ በጣም ተጠቅሚያታለሁ፣ ተገልግያለሁ። ብዙ እየጸለየልኝ ነው ነብይ አንተነህ፣ ብዙ ሆኖልኛል ከምነግረው በላይ። በየሳምንቱ እሁድ መጥቼ ከእናንተ ጋር ቢካፈል ደስ ባለኝ። ሩቅ ነው ሀገሬ ስለማይመች ነው። ስለዚህ እኔ ባለውበት እናቶች ይጸልዩለታል። የእናቶች ህብረት እንዲጸልዩለት ስም ሰጥቼ ለዚህ ቸርች ለሱ ይጸልያሉ። እኛ ደግሞ ያው ትላንት ደክመን ስለመጣን ስጦታ ልንገዛ ያው የክፍለ ሀገርም ሰዎች ስለሆንን ከተማውንም ብዙ አላወቅንም። ትንሽ ስጦታ እንግዲህ እኛ ይቅርታ እንግዲህ ክብር ለኢየሱስ ይሁን። ማሚ ታዱ በጣም ነው የምወድሽ። ጌታ ኢየሱስ ዘመን ዘላለምሽን ይባርክ። በጣም የምልጃ ሴት፣ በጣም የጸሎት ሴት ነች። ክብር ለጌታ ይሁን። ወንድም አሌክስ ቅድም እንዳለው በመጣችም ጊዜ ባለችበትም ሆና ይህንን ራእይ በእውነት ነው የምነግራቸው። በምትችለው ሁሉ ከጎናችን የቆመች እናት ነች። ግን ከዚህ ሁሉ የምገረምባትን አንድ ነገር ልመስክርላችሁ። ወንድም ትጌ አይዞ እና ይሄ ቆንጅዬ እሷ ልጅ ነው። ጌታ ክብሩን ይውሰድ። ናስቲ ትጌ ከናተ ጋር ለባርክ። ክብር ለኢየሱስ ይሁን። እኔ ሁሉ ጊዜ እግር የሰጠኝን ጌታ ነው እንጂ መባርከው ጫማ የሰጠኝን አልባርከው። ለአንዳንዶቻችሁ ላይ ገባችሁ ይችላል። እግር የሰጠኝን ጌታ ሁሌ ባርከዋለሁ። ቢኮዝ ጫማ ባይኖር መድረስ ካሰብኩበት ለመድረስ ስለማይከለክለኝ። ግን ጌታ ደግሞ ከጫማ አልፎ ደግሞ በወንድሜ ትጌ በኩል መኪና ሰጠኝ። መኪና ያለው ሰው ዝም ብሎ አስነስቶ ወደፈለገበት ይሄዳል አይደለ? መኪናው የሱ ነው፣ የመኪናው ባለቤት እሱ ነው። ግን እኔ ነኝ ባለቤት የምመስለው። እና በጣም ሲያስጨንቀኝ ተወኝ አልኩት። በፍጹም አለኝ። ኦኬ ቢያንስ ነዳጅ መሙላት አለብኝ፣ ቢያንስ ስራን ጥለ ነው የምታገለግለኝ። ምንድነው ምክንያቱ ምናምን ቢሰል አይ ማሚ እንዲህ ብላኛለች አለ። ጎማ ቢያልቅ አያሳስብ፣ ነዳጅ ሲያልቅ አያሳስብ፣ እኔ ሞላለሁ ሁሉንም ነገር። አንተ ዝም ብለህ አገልግለውና ትከስር እንደሆን ታያለህ ብላኛለች። ስለዚህ በረከቴን አትያዝብኝ፣ ዝም ብዬ በቃል አገልግል አለኝ። ይኸው በጌታ ፊት ነው የምነግራችሁ። ጉዳይ የለኝም የምለው ቀን ቅር ይለዋል። እዩት ያለች እዚህ ጋር በጎን ይደውልና ልጄ ነች እኑ ነብይ የሚወጣበት አለ እንዴ ይላታል። በዚህ ልክ ማለት ነው። ናቺ እናት ዛሬ ደግሞ ጭራሽ ሌላ ስጦታ ይዛ በእናንተ ፊት ልትባርከኝ ፍቅሯን ልትገልጥ መጥታለች። እምለው ምንም የለኝም። የሰማይ አምላክ እግዚአብሔር ዘርሽን ይባርከው፣ ትውልድሽን ይባርከው።
ከልጆችሽ አይደለም ከልጅ ልጆችሽ አንዳች ምናምንቴ በዘርሽ እንዳይኖር እንደ ነብይ ባረከሻለሁ። እየተባረክሽ ለበረከት ሆኜ የታመንሽው የተደገፍሽው እግዚአብሔር እስከ መጨረሻው ይሸከምሽ። ትጌ ዘመን ዘላለም ተባርኮ ይቀር። በምንም በማንም አትያዝ። በምድር ሁሉ ላይ የሰማይ አምላክ እግዚአብሔር ወደ ግራም ወደ ቀኝም ያስፋ። ቀጣይ ዘመን ላንተ የመስፋት ዓመት ይሁንልህ። በኢየሱስ ስም ባረኳችሁ። ለበረከቱ ነው። ስለ ፍቅርሽ፣ ስለ ስጦታሽ፣ ስለ ሁሉም እጅግ አድርጌ አመሰግናለሁ። ተባረክልኝ። ወንድም አቡሽ ወደዚህ ይመጣል። ታናሽ ወንድም፣ የመጨረሻ ወንድም፣ የነብይ አንትዬ የመጨረሻው ታናሽ ወንድም ማለት ነው። ስጦታ አለው ይሰጣል ማለት ነው። ሞራል ያስፈልጋል ወንድም ይቀበል ሞራል ያስፈልጋል ወጀቡ ለምን ነካኝ በመልካም ገባኝ ማበሉ ለምን ነካኝ ለሚክፋኝ ወጀቡ ለምን ነካኝ ለሚካኝ የአባቶች አምላክ ትናንት ረዳኝ ዛሬም ነግሮኛል እንደሚያሻግረኝ እሄዳለሁ ማነው ያስቆመኝ እሄዳለሁ ማነው ያስቆመኝ ለኔም ስጦታ ይገባሃል ብሏል። እንግዲህ እንዴ ይገባሃል። በደንብ ይጨበጨባል። ይከፈት ይከፈት የማ ተከፍቶ የማይቀራል ጩጩ ይለኛል የማደርገው ሳጣ መልካምነት ፍቅር እየመጣ መጮ ያምረኛል ቃላት እያጠረኝ ያደግነት ፍቅር ደስ እያለኝ ውስጤን የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይታይ እንደረዳኝ ሀገር ሁሉ ይወቀው እንዴት ችሎ ዝም ይላል። ክብር ለጌታ ይሆን። ምን አሰባችሁ? አመቱ ቶሎ ቶሎ ይምጣ አያስብልም? በየወሩ ይሁን አያስብልም? ጌታ ይባረክ። አቡሼ በጣም ነው የምወድህ። ዛሬ ለመስከረላት ጌታ ይባረክ። ግማሹን ፓርት ከዚህ በፊት ብየዋለሁ መሰለኝ። ለኔ ወደ ጌታ ሞር ፈጥኖ ለመምጣት አላርሙን ያየሁበት ብላቴና ነው ይሄ። ከሞት የተነሳ በቃ በቃለት የተባለ አላዛር ነው። በቃ ማለት መቃብር ሲቀረው ማለት ነው። መቃብር ሲቀረው ጌታ በህይወት ኑር አለው። እና ይሄ እናንተ የምትሉት ኢየሱስ ኢየሱስ የእውነት አቡሼ አንተን ከፈወሰ እኔ ይሄንን ጌታ እቀበላለሁ አልኩኝ። ምናልባት ወደፊት ጌታ እድሜና ጤና ቢሰጠን ወይ በመጽሐፍ ወይ በዶክመንተሪ በጣም የሚያስተምር ታሪክ ስላለው ማለት ነው። የአምስተኛ ክፍል ተማሪ ሆኖ በ12 13 አመቱ ላይ ጠላት ሙሉ በሙሉ ቶታሊ ሽባ አደረገው። አንደበቱን ዘጋው፣ አይምሮውን ሰወረው። በቃ እና ለቤተሰብ በጣም እጅግ ከባድ ፈተና ነበር። በጣም ከባድ ፈተና። ለካ በዛ ፈተና በሚመስለው ሁኔታ ውስጥ እግዚአብሔር ምክንያት ነበረው። የሆነ አንድ የሚፈልገው የሚያሳድደው ሰው ነበረ። ታውቃላችሁ? ያም ሰው እኔ ነበርኩ። ከዛ በፊት ጌታን
ብዙ ጊዜ ተቀብያለሁ ብዬ ክጄዋለሁ። ግን የመጨረሻው ሰዓት ነበርና በሱ ጉዳይ ላይ ጌታ መጥቶ እኔንም አገኘኝ። ያንደበቱ ተፈታ። እጆቹ በጣም ቫይብሬት ያደርጉ ነበር። ሙሉ ሰውነቱ ቫይብሬት ያደርጋል። ሳሎን ላይ እህቶቼ ምናምን ወደ ኪችን መግባት ከፈለጉ ሶፋ ላይ ይቀመጥላቸው። በአንሶላ ጨርቅ ነው ከሶፋ ጋር ተጠፍንጎ የሚታሰረው። አልጋ ላይ አስቀምጠውት ሄደው ሲመጡ መሬት ነው የሚያገኙት። ከኩዮቹ ከጓደኞቹ ምናምን ከትምህርቱ ወደ ኋላ ቀርቶ ማለት እንዲህ ነግሬ የማልጨርሰው በጣም ብዙ ጉድ ነው። በጣም ብዙ ጉድ እና በዋናነት ልነግራቸው የፈለኩት ይሄን ሰው አርጎ አቆመውና ጌታ እኔንም ደግሞ ሰው አርጎኝ ታማኝ አርጎኝ ለአገልግሎቱ ሾሞ ጠራኝና ለመጨረሻ ጊዜ ያስከውን ጥለውጣ ሲለኝ ያስኩቱን በጣም ብላቴና ነው ያድቤና ያስኩቱን ሁሉ እሱ ላይ ነው ጥዬ ወጣሁት። ክብር ለጌታ ይሁን። እና ምናልባትም እንደኔ ጊዜ ባይሆንም ስራው እየተሰራ ነው። አንተ ዝም ብለህ አገልግል እኔ እሰራለሁ እያለኝ እግዚአብሔር በልጅነቱ ሸክም ሰጠው፣ በልጅነቱ ኃላፊነት ሰጠው። እውነት ነው መነግራቸው፣ እንደ እድሜው አይደለም። በጣም እኮራበታለሁ። ልቡ እንደዚህ ፊዚካሊ እንደምታዩትም አይደለም። በጣም ጥበበኛ ነው፣ በጣም አስተዋይ ነው፣ በጣም ሰው የሚወድ ነው፣ ለሰው ሟች ነው እና ያረፍኩበት ብላቴና ነውና እግዚአብሔርን ስለሱ እጅግ አድርጌ ባርከዋለሁ። አቡሽዬ አሁንም ጸጋው ይብዛል። እግዚአብሔር ጥበቡን ማስተዋሉን ያብዛል። ዘመን ዘላለም ሁሉ የበረከት ይሁን። በቃ ምን እላለሁ እንደምወድ ታውቃለህ። ዛሬ ደግሞ እኔና ወንድም አሌክስን ይሄ የሀዲያ የባህል ልብስ ነው፣ ሴሬዋና ይባላል እና በእውነት ብዙ ጊዜ ይሄንን ነገር መልበስ አስብ ነበርና ለምን እንደዘገየው ለኔ ራሱ ጥያቄ ነው። ዛሬ በዚህ ልብስ ስለባረከኝ በቃ ተባርከሃል። በሰላም ይወድሃለሁ። ጨርሻለሁ አይደል? አልጨረስክም? እሺ እግዚአብሔር ይባርከ ወንድሜ። እኔ እንግዲህ ሀዲያ ገብቻለሁ። የታባቱ ኮንፈረንስ በቃ በዚህ ነው የምንሄደው። ማሚ ግዳይ ስጦታ አለኝ ብለዋል። እስኪ ሞራል እናቶች፣ የእናቶች እጅ እኮ ይጣፍጣል በጣም ሳይ ጌታ የተባረከው ኢየሱስ ለዘላለም ጌታ ነው። ይሄን ስጦታ ደግሞ የነቢይ አንተነህ መንፈሳዊ ልጆች እንደ ወንጌል ብስራት ቤተክርስቲያን ወንድም ተከተል ቶሎ ትመጡልኛላችሁ። ወንድም አሹ፣ እህት ዲቦራ፣ እህት ዘምዘም፣ እህት ላይኮ፣ ቢኒ፣ መሲ፣ ትግስት ወደዚህ ኑ። የመንፈሳዊ አብሮ የሆናችሁ ኑ ወደዚህ ቶሎ ፍጠኑልን። አረ ይሄ ያስፈራል። እስኪ ምን ነው ዝም አላችሁ? እስኪ አንድ ጊዜ ጨብጨባ አንዴ። እሺ እጅ ወደ ላይ ነው፣ እጅ ወደ ጎን ነው። አሁን ስጦታችሁን ትሰጣላችሁ። አረ ሞራል ያስፈልጋል። ይሄ በጣም እኔም ፈርቻለሁ እዴ ያው ምን ይመስላችኋል ወገኖች? ይሄ ኩኪስ በርገር አይደለም። ለነብይ አይገባውምና እቃው ግን አታምርም፣ ደስ አትልም? ያስቀናል። ጌታን በጣም ነብይ በጣም እንወድሃለን። ክፈተው እስቲ ለማንኛውም ይከፈት። ምንድነው እሱ? አረ አይፎን 17 አቤት በጣም ደስ ይላል። ተቀበል ነብይ። አረ ሞራላችሁ ግን ያንሳል እንዴ! ምን ነው? አረ ሞራል ለደ
ለጌታ ይሁን። ቅድም እንደነገርኳችሁ ነው በየወሩ አድርጌዋለሁ። ዲቦዬ፣ ተኬ፣ ቢንቾ፣ አቶ ዝግያለው፣ ማሚ ግደይ፣ ኪዩ፣ ትጌ፣ ማሚ ገኒ፣ ዜድ፣ ማሚ ብርሃን፣ እህት ላይኮ፣ ወንድማሜ ማቀረኝ፣ መሲ የጠፋው ተገኝቷልሽ፣ ወንድማሹ፣ ሌሎችም ካላችሁ ምን እላለሁ ስለናንተ ጌታን ዝም ብዬ ባርከዋለሁ እምላችሁ። ማለት ነጮቹ ራሱ እኮ አልያዙትም ገና ከወጣ ራሱ እኔ መረጃው አለኝ አይደለ? ድቤ ለሶሻል ሚዲያ 15 ቀን 2 ሳምንት ቢበዛ 3 ሳምንት ነው። ኢትዮጵያ ገበያ ላይ ገብቶ ነው ወይስ ከዛው አስመጥታችሁ ነው? በትእዛዝ ነው ይሄ ነገር ላይኮ ስፔሻል ኦርደር ነው። ይኸውላችሁ ነብዩን አያችሁት? የሰማይ አምላክ እግዚአብሔር ይባርካችሁ፣ ትውልዳችሁ ይባረክ። በእውነት በማንም ፊት ቆማችሁ እግዚአብሔር አያሳፍራችሁ። ለኔ ደጀን እንደሆናችሁ፣ በእውነት ለኔ ትከሻ እንደሆናችሁ፣ ቀኝ እጅ እንደሆናችሁ የሰማይ አምላክ እግዚአብሔር ቀኛችሁን ይዞ ይደግፋችሁ። ያሰባችሁት፣ ያለማችሁት፣ የተለማችሁት ሁሉ በህይወታችሁ ላይ ፍጻሜው ያማረ ይሆን። ይሄ አመት የእግዚአብሔርን እጅ የምታዩበት አመት ይሆን። በከበደባችሁ ነገር ላይ ክንዱ ይገለጥ፣ ክብሩ ይገለጥ። በኢየሱስ ስም ባረኳችሁ። ለበረከቱ ነው። ያው እንደምታውቁት ያማረበት ነው። እንደኔ ሁሌ ቆንጆ ሆኑ ይላል። ያው መቼም ከኔ እንደማይበልጥ አውቃለሁ። አሁን የመጨረሻ ነው። ነብይ ሙሌ ወደ መድረክ ጋብዛለሁ። ላይኮ ወደ መድረክ ጋብዛለሁ። እህት ቲጂ ወደ መድረክ። እሺ አሁን ከባድ ስጦታ አለ። ማሰሪያ የለኝም። እኔ ማሰሪያ ይዤ እስከምመጣ ድረስ እነሱ ስጦታውን ይሰጣሉ። እዛ ጋር ነው ያሰርኩት። ያንን ስር ፈትቼ እስከመጣ ድረስ ስጦታውን በደንብ ለወንድሜ ትሰጣላችሁ። ግን ሞራል ከሌለ አበደን አይሰጥም። ይሄ ለየት ያለ ነው። ዛሬ ነብይ አንትዬ ላይ የተጣለ እጣ እናንተ ላይ ይጣል። እስኪ ለማንኛውም ከ2 ደቂቃ በኋላ ገመዱን ፈትቼ እስከምመጣ ነብይ ሙሌ የምትለውን በልና ወይ ስፖርት ታሰራለህ፣ ብቻ የፈለከውን በል። ጌታ መልካም ነው። እስቲ ጌታ ኢየሱስ መልካም ነው የምትሉ እጆቻችሁን አሳዩኝ። የእግዚአብሔር መንፈስ በዚህ አለ። ጌታችን መድኃኒታችን 3 ዓመት ተኩል ተመላልሶ ዘላለማችንን ጨርሷል። ይሄ ብላቴና የእግዚአብሔር ባሪያ በዚህ 3 ዓመት ላይ የብዙሃኖቹን እንቆቅልሽ ፈቷል። እስቲ አሜን በለዋ። ብዙ የተደረገላችሁ እዚህ ያላችሁ በዚህ 3 ዓመት ውስጥ ይሄን ሁሉ ፍቅር፣ ይሄን ሁሉ ስጦታ ያደረገለት ማን ነው? እግዚአብሔር ነው። አንዳንዶቹ ዘይት እየቸበቸቡ፣ አንዳንዶቹ ጸጋ እየሸጡ የመብሊቷን ኪስ ይበረብራሉ። በዚህ ዘመን ላይ ግን እግዚአብሔር ያስነሳቸው እውነተኛ ነቢያቶች እግዚአብሔር ሰውን ያቆምላቸዋል። ካገለገላችሁ በእውነት እንደዚህ አገልግላችሁ ጨርሱ። አንዳንድ ጊዜ ይሄን ሊያስችል የሚችል ጸጋ ብቻ ነው። መጽሐፍ ሲናገር ጳውሎስ በብዙ ሁኔታ ውስጥ ነበረ። ለገላትያ ላለች ቤተክርስቲያን መልእክት ሲጽፍ እንደዚህ ብሎ ጻፈ። ነገር ግን አለ ገና በእናቴ ማህፀን ሳለው የለየኝ እግዚአብሔር በጸጋው የጠራኝ። ወገኖቼ ይሄን ለመሆን መጠራት ያስፈልጋል። ይሄን ለመሆን መመረጥ ያስፈልጋል። በቅድስና ጀምሮ በቅድስና 3 ዓመት መጨረስ ማለት እግዚአብሔር ከእናንተ ጋር ሲሆን ብቻ ነው። መጽሐፍ ሲናገር እንዲሁም ይመለስና ጳውሎስ ለቆሮንቶስ ሰዎች ምን ይላል? የዓለምን ጥበበኞች ሊያሳፍር። ወገኖቼ እግዚአብሔር የዓለምን ጥበበኞችን ሊያሳፍር ምን ነገር መረጠ? የዓለምን ሞኝ ነገር መረጠ። የዓለምን ብርቶችን ሊያሳፍር ምን መረጠ? እግዚአብሔር ከዚህ ብላቴና ጋር ሆኖ የሁላችሁንም ችግር በየቀኑ በየጊዜው በየአገልግሎቱ እንደፈታ እግዚአብሔር ደግሞ ለሱ ዛሬ መጥቶለታል። በቤቱ የነበረበትን በጓዳው የነበረበትን ትልቁን ጸጋ ይዞ ነገር ግን የመኪና ችግር ነበረበት። ቀደም እንደሰማችሁት ይህን መኪና የሰጠው ሰው አይደለም፣ እግዚአብሔር ነው። ወገኖቼ ያለ
ይኸውላችሁ እግዚአብሔር ከፍ ሲያደርግ እንደዚህ ከፍ ያደርጋል። እግዚአብሔር ሲያነሳ እንደዚህ ያነሳል። ምን አለ ይሄ ብላቴና ትዕግስቱ? ኧረ እባክህን በቃኝ ሂድ አልኩት ልባረክ እምቢ አለ። ነገር ግን እኔ እዚህ ውስጥ የለውም። ለዚህ ለእግዚአብሔር ሰው 7 ሰው የሚይዝ ታላቅ መኪና ምድራችን ላይ ያሉ ሰዎች ዘይት ሸብሽበው በኃጢአትና በጥፋት የገዙትን መኪና እግዚአብሔር ሰው ሲያዘጋጅልን እነዚህ በነፃ ይሰጣል። እግዚአብሔር ይባርካቸው። ይሄው ከፊታችሁ ዞር ብላችሁ አሁን ታያላችሁ። ቁልፍ ይረከባል። አሁን መጀመሪያ ወደዚህ ቁልፍ በደንብ ቁልፍ ይረከባል። እግዚአብሔር የረዳው ሰው እግዚአብሔር ያገዘው ሰው እግዚአብሔር የረዳው ሰው አይቆምም በሁኔታው ይቀጥላል እየጨመረ አቤት ይቀጥላል እየጨመረ ይቀጥላል እየጨመረ እግዚአብሔር ከእሱ ጋር ያለ እግዚአብሔር ይባረክ። እንግዲህ ዛሬ አረፍ በሉ፣ ገና እንዘምራለን ለእግዚአብሔር ክብር። የዛሬ አመት አይ ቲንክ አመት አልፎታል ይመስለኛል። ለወንድማችን መኪና ያስፈልገዋል። እኔ ያው ምስክር ስለሆንኩ ነው ይሄን የማወራው። በዚህ ዘመን ብዙዎችን አይደለም ብዙዎች 95% የእግዚአብሔር አገልጋዮች መልካም ጥሩ እግዚአብሔር ያከበራቸው ሰዎች አሉ። 2% ደግሞ በእግዚአብሔር የሚነግዱ አሉ። 2% ከበዛ ብዙ ውጪ ላይ የማታገኙት ጊዜውን ከእግዚአብሔር ጋር የሚያሳልፍ በጸሎት በጾም ጸሎት በእግዚአብሔር ፊት የሚቆይ ለብዙዎች የሚቃትት እዚህ አገልግሎ ማታ እስከ መሽቱ እስከ ንጋቱ ድረስ የሀገር ውስጥ የውጪ የሚያገለግል ለብዙዎች የሚደክም ለብዙዎች በረከት የሆነ ያለውን በእጁ መያዝ የማይችል መልካም የእግዚአብሔር ሰው ነው። ያው ምስክር ነኝ እኔ እርግጠኛ ሆኜ የምነግራችሁ በአጋጣሚ እኔና ባለቤቴ ወይም አሁን ወንድም ተግስቱ መጥቷል። በፊት እንግዲህ እኛ ነን ይዘን ካልወጣን ሻይ ቡና እንበል ካላልን በስተቀር ከቤቱ ዝር ብሎ ማይወጣ ይኸው በቤተሰቡ መካከል አሉ። እዚህ እህቶች፣ ወንድሞች፣ አጎቶች አሉ። በእነሱ ፊት ነው የምነግራችሁ። ምንም የተለወጠ ምንም የተቀየረ ባህሪ የሌለው ሰው መልካም የእግዚአብሔር ሰው እግዚአብሔር የሚጠቀምበት ከአንደበቱ የሚወጣ ቃል ፍሬያማ የሚሆን በዘመኔ እኔ እሱን አይቻለሁ። ብዙዎች አሉ። ከብዙዎቹ በጥቂቱ ደግሞ እሱን አይቻለሁ። በዚህ ዘመን በጽድቅ የሚመላለስ በእውነት በቅድስና የሚመላለስ ቢኖር ነብይ አንትዬ ነው። ስለሱ እግዚአብሔርን አመስግኑ እስኪ በጭብጨባ። ሳይኖረው ለሰው የሚኖር ባዶ ሆኖ ለሰው የሚቃተት ሰው ቢኖር ነብይ አንትዬ ነው። ይሄ እውነት ነው። የሚጨምረው የሚቀንሰው የለም። በዚህ ዘመን ደግሞ እንደዚህ አይነት የእግዚአብሔር ክንድ የሚገለጥባቸው ሰዎች ያስፈልጉናል። አታላዮች፣ አጨበርባሪዎች ሳይሆን በእግዚአብሔር ስም የሚነግዱት ሳይሆን በእግዚአብሔር ስም መልካምን የሚያደርጉ በእግዚአብሔር ስም የሚቃትቱ በእግዚአብሔር ስም ለብዙዎች የሚደርሱ ሰዎች ያስፈልጉናል። ከነዛ ውስጥ ግን ነብይ አንትዬ አንዱ ነው። ስለሱ እግዚአብሔር እናመሰግናለን። ለዛም በደንብ አርጓ ካደረጋችሁ ለዛም አምና በዚህ ሰዓት አካባቢ ተናገርን። እኔው ነኝ የተናገርኩት። ዛሬ ደግሞ በአመቱ መኪናው ተገዝቶ እዚህ ከች ብሏል። እግዚአብሔር ከኛ ጋር አይደለም እንዴ? ይሰራል አይሰራም? እግዚአብሔር ይሄ እኮ ቁራቁምቦ ነው።
ህይወትን ሰጥቶን አይደል እንዴ? ይሄ እኮ ተራ ነገር ነው። ነገር ግን እንደ ሰውኛ ስለሚያስፈልገን ግን እግዚአብሔር እንደተናገረው አደረገው። በዚህ ላይ የተሳተፉትን ጊዜ አልጨርስም። የሪቫን ቆረጣ ስላለ እህት ርብቃ አሁን እኛ ማከለ የለችም፣ አሜሪካ ነው ያለችው። ከ1 ሚሊዮን ብር በላይ ያዋጣች ወይም የሰጠች ለሷ እህት ሜሪ የምትባል እንዲሁም ውጭ ሀገር የምትኖር ከ1.5 ሚሊዮን ብር በላይ ያበረከተች እህት ላይኮና ወንድም አሌክስ ደግሞ በጋራ ከ1 ሚሊዮን ብር በላይ ያበረከቱ። አሁን ደግሞ ከ100,000 ብር በላይ የሰጡትን እስከ 500,000 የሰጡትን ነብይ ሙሌ፣ ትንሳኤ፣ እህት በየነች፣ እህት ሜሪ፣ ወንድም ትግስቱ፣ ማሚ ግደይ በማከላችን አሉ። እግዚአብሔር ይባርካቸው። ወንድም ገመቹ፣ ወንድም ጸጋዬ፣ ወንድም አራያ፣ አባት ዘግያለው፣ እህት ብርሃን፣ እህቶች ሌሎች እህቶችና የነብይ አንትዬ እህቶች ወንድሞች በጋራ በመሆን የዛሬው መኪና ቁጥ ሳይሆን ካለ ሰፋ ማለት አለበት። አዎ እንደዛ ነው። ኢትዮጵያ እኮ ይቺ ጠባብ ነገር አይወድም። ሰፋ ያለ 7 ሰው የሚጭን ሞልቀቅ ያለ ይሄ ወገብ እንዲህ ምናምን እዚህ አገልግሎት ሲወጣ እንዳይደክሞ ታስቦ በ5.5 ሚሊዮን ብር ገዝተን ከፊታቸው አቁመናል። ስማችሁን ያልጠራው ተሳትፎ ያደረጋችሁ እጃችሁን የዘረጋችሁ ዛሬ ነብይ አንተዬን ያገኘ በረከት እናንተንም ያገኛችሁ። ዘር ማንዘራችሁን ያገኝ። አሁን እንዲህ ካልኩ ይበቃኛል። ሪቫን ቆረጣ ወደዛ እንሄዳለን። አሁን ወንድም አንተዬ አባቶች እናንተ ቀድማችሁ ትሄዳላችሁ። ሪቫን ቆረጣ እናካሂዳለን ማለት ነው። ከብብኝ በጫንቃይ ሸክም ነበረ ከበላይ ወጥመዱን ሰብሮ አስመለጠኝ። ዛሬማ ይኸው ነፃ ነኝ ነፃ ነኝ ሙሴ ነፃ ነኝ ብዙ ደስታ ያለኝ ገመዴ ባማረ ስፍራ ወድቃልኛለች። ርስቴን በሱ በአምላኬ ስለተዋበች ወዶኛልና ዳነኝ ወደ ሰፊ ስፍራ ወጣኝ። ወዶኛልና ዳነኝ ወደ ሰፊ ስፍራ ወጣኝ። ወዶኛልና ዳነኝ ወደ ሰፊ ስፍራ ወጣኝ። ወዶኛልና ዳነኝ ወደ ሰፊ ስፍራ ግራ ተጋብቷል ከሳሼ ስላየኝ ሞገስ ለብሼ ግራ ተጋብቷል ከሳሼ ስላየኝ ክብር ለብሼ አይወድማ ሲከናወንልኝ አይወድማ የኔን ከፍታ አይወድማ ለቅሶ ሆኖበታል አይወድማ የደስታ ዕለት ጠላቴ እልል አይልብኝም ወድቄ ከስሬ አይልም። ይሄማ ባይወድም የመርዶ ዜና
ነው ይሰማል ተገዶ ጠላቴ እልል አይልብኝ ከስር ያየኝ ባይወድም የመርዶ ዜና ነው ይሰማል ተገዶ አምላክ ጌታዬ አለ ከኔ ጋር ልቤ እንዳይሰጋ ኢየሱስ ጌታዬ አለ ከኔ ጋር ልቤ እንዳይሰጋ ከብዶብኝ በጫንቃዬ ሸክም ነበረ ከበላይ ወጥመዱ ሰፋ አስመለጠኝ ዛሬማ ይኸው ነፃ ነኝ ነፃ ነኝ ነፃ ነኝ ነፃ ነኝ ነፃ ነኝ ብዙ ደስታ ገመዴ ባማረ ስፍራ ወድቃለኛለች ርስቴም በሱ በአምላኬ ስለተዋለች ወዶኛልና ዳነኝ ወደ ሰፊ ስፍራ ወጣኝ ወዶኛልና ዳነኝ ወደ ሰፊ ስፍራ ወጣኝ ወዶኛልና ዳነኝ ወደ ሰፊ ስፍራ ወጣኝ ወዶኛልና ዳነኝ ወደ ሰፊ ስፍራ ግራ ተጋብቷል ከሳሼ ስላየ